በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በቅዱስ ሥላሴ ዘአመኑት ማኅፀነ ክህደት ሰይጣን በቅድመ ዛቲ የቅዱስ ቤተክርስቲያን ተይእትስመ ማርያም ጽዮን ለዓለመ ዓለም ናት ከዚያን ሲባክ ባረከ ከዚያን ታምናከነ ስእለከ ከዚያን አስተበቋከ ገኒለከ ከዚያን ተቀነለ ስመከ ቅዱስ ነሳግድ ለከ ኦ ዘለከ ሰግድ ኩሉ ወርክ ወለከ እስከነ ኩሉ ልሳን አንተ ውእቱ አምላክ አማልክቱ እግዚአብሔር ሰኑ ሰነገስ አምላክ አንተ ለኩሉ ዘዘቆሎ ለኩሉ ዘስጋው ለኩሉ ዘነሱ ዘዋክ በከማራ ነና ቅዱስ ወልድ ከንዘብ አንተ ወሰሶት ሲደዩ ከመዝበሉ አምላካችን ቸሩ እግዚአብሔር ሆይ የነቢያትን የሐዋርያትን ጉባኤ እንደባረክ የኛንም የታናናሾችን ጉባኤያችንን ባርክልን ምሽታችንን የተባረከ የተቀደሰ አድርግልን ቃልህን እንድንሰማ በአንተ ስም እንድንሰባሰብ የረዳን የፈቀድክልን የሰራዊት ጌታ አምላካችን እግዚአብሔር ሆይ ከዚህ በኋላ ቀሪውን ጊዜያችንን ባርከህ ያንተን መልካሙን የሆነውን ቃልህን በልቦናችን ትጽፍብን ታሳድርብን ዘንድ እንለምናለን እንማጸናለን። ከእናታችን ከማምላክ ወላዲተ አምላክ ከድንግል ማርያም ረድኤት በረከት እንዲሁም ከጻድቁ አባታችን ከአቡነ ሀብተ ማርያም ረድኤታቸው በረከታቸው ይብዛን። ጻድቃን ሰማዕታት መልጃ ጸሎት በረከት በእኛ ላይ አድሮና ጸንቶ ይኑር። በጋራ ሆነን ቅዱስ ስምህ እንዲህ በማለት እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተመላሽ ክብርት ሆይ ደስ ይበልሽ። ጸጋን የተመላሽ ደስ ይበልሽ። ለእግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። የአብ ጸጋ የወልድ ፍቅር የመንፈስ ቅዱስ ቸርነትና አንድነት የወላዲተ አምላክ የድንግል ማርያም ረድኤት በረከት የቅዱሳን መላእክት ጥበቃ የጻድቃን የሰማዕታት ጸሎት ምልጃ በረከት በእኛ ላይ አድሮና ጸንቶ ይኑር ይቆየን። ቆያችሁ በድጋሜ እግዚአብሔር ይመስገን። መምህራችን መልካም። እሺ ብዙ ኔትወርክ የሚያስቸግራቸው አለ መሰለኝ። የኔ ድምጽ ይሰማል አይደል? አዎ መምህር ይሰማል። በጣም ጥሩ። እሺ ዛሬ ክፍል 3 ነው የሚል አይደል መሲ? አንቺ ነሽ የጻፍሽ? እኔ ነኝ የጻፍኩት። ከዛሬ በፊት የነበረውስ ምን ይል ነበር? ክፍል ስንት ነው? ችግር የለውም። በዚሁ እየቀጠላችሁ ሄዱ። እናንተ በምትይዙት ክፍል እያላችሁ በያዛችሁት መሰረት ጥሩ ነው። ክፍል 1፣ ክፍል 2፣ ክፍል 3 እያለ ዝሮ ክፍሉም ምዕራፉም ዋናው የባባን ሚውት ያላረገ ሰው አለ። ድምፅ አይሰማችሁም? ለእኔ ብቻ ነው እንዴ? ድምፅ የለም? የእርሶ ብቻ ነው የሚሰማው መምህር፣ ሌላ አይሰማም። ዮኒ ጋ ነው ግን እኔ ማድረግ አልቻልኩም። አድርጉት። ዮኒ ክፍት ነው። እሱ ኔትወርክ እያስቸገረው ስለሆነ አባታችንን እየረበሸን። ለእኔ የሚሰማኝ ድምፅ አለ። ዮኒ ድንገት ዮኒ ሚውት አድርግ። ዮኒ
ምንድነው ለኔ ብቻ ነው እንደ የሆነ ድምጽ እየተሰማኝ ነው ለኔ? መምህር አሁን የለም ድምጽ ሚውት አድርገዋል ሁሉም ወጥቷል ጆኒ። ጥሩ በቃ እሺ እናንተን ካረበሻችሁ ለኔ ግን አለ የሆነ ድምጽ መልካም በዋናነት ዛሬ የምንማማረው አምሳለ ቤተክርስቲያን በዘመነ አበው የሚለውን አይተናል። በዘመነ ኦሪት የሚለው በብሉይ ኪዳን የነበረውንም አይተናል። ይህ ማለት አምሳለ ቤተክርስቲያን በዘመነ አበው የሚለውን በሕገ ልቡና የነበረውን፣ በዘመነ ብሉይ የሚለውን ደግሞ በዘመነ ኦሪት የነበረውን። አሁን ግን ቤተክርስቲያን በሐዲስ ኪዳን ነው ዛሬ የምንጀምረው ትምህርታችን። ቤተክርስቲያን በሐዲስ ኪዳን መሲ ይቅር ይበሉኝና ወጥቼ ልግባ እንዴ? የሆነ ድምጽ አለ ለኔ ግን እየገባ ያለው እየተሰማኝ ያለ ድምጽ አለ። እሺ መምህርዬ ይውጡና ይግቡ። ሌሎቻችን ደግሞ እስኪ ታብታብ ሼር ኮፒ ሊንክ እናድርግ። ሜቢ ኔትወርኩ ሊሆን ይችላል። ይቅርታ እንግዲህ እኔ ነኝ የረበሽኩት ዛሬ። ይቅር በሉኝ። ኧረ ታብታብ እያደረጋችሁ ታብታብ አድርጉላችሁ። ኮንቲኔክሽን ያደረጋችሁ ኮፒ በጣም ወርዷል። ኔትወርክ አሁንም ድጋሚ እንዳይገባ መልካም። እሺ ድምጽ የሚሰማችሁ ከሆነ ይሰማል አይደል መሲ? አዎ መምህርዬ ይሰማልኝ። ከርሶ የሚረብሽ ድምጽ አለ? አሁን አቁሟል። በቃ ይሰማል፣ ለኛ ይሰማል። በጣም ጥሩ። እሺ ዛሬ የምንማረው ቤተክርስቲያን በሐዲስ ኪዳን ነው። የዛሬ ትምህርታችን በሐዲስ ኪዳን ቤተክርስቲያን ምን ትመስላለች፣ እንዴት ተመሰረተች፣ በውስጧ ያሉትስ ምን ምን ናቸው የሚሉትን ዛሬ በሐዲስ ኪዳን ቤተክርስቲያን ያለችበትን የቤተክርስቲያን መገልገያዋ ከመሰረቷ ጀምሮ እንዴት ተመሰረተች፣ በምን ተመሰረተች የሚለውን በትንሹ እናያለን እና አምላካችን እግዚአብሔር ይርዳን። እንግዲህ እስካሁን እያየናቸው የመጣናቸው የቤተክርስቲያን አወቃቀሮች ወይም የቤተክርስቲያን መዋቅሮች ከሕገ ልቡና ጀምሮ በኦሪት እያልን እንዲሁ ዳሰስ እያደረግን እያየን ስንመጣ የነበረው ለዚች ቤተክርስቲያን ለሐዲስ ኪዳኗ ቤተክርስቲያን መገኘቷ ምሳሌ ስለሆኑ ነውና እንግዲህ ዓለም ከተፈጠረ ዘመን ከተቆጠረ ጊዜ ጀምሮ አምላካችን እግዚአብሔር ሰማይን አቁሞ ምድርን ዘርግቶ በምድር ያሉትን ፍጥረታት ሁሉ አስገኝቶ በላይ በሰማይ ያለውን ስርዓት በታች በምድር በሰው ልጆች ላይ ስርዓቱን እንደዘረጋና ያም ስርዓት እየተከናወነ እንደሆነ ያ ከላይ ከሰማይ ያለው ስርዓት በምድር ላይ እንዳለ ለማየት ነውና ከዓለመ መላእክት ጀምረን እያየን የመጣ ነው። ከዓለመ መላእክት ከዚያ የነበረችው በኢዮር በራማና በኤረር በሶስቱ የመላእክት ከተማ እግዚአብሔር ዘወትር እንግዲህ እስከነ ተፈጥረ ዓለም እስከኔሁ ቅዱስ ዮሐንስ አፈወርቅ የቅዱሳን መላእክትን ያገልግሎት የቅዱሳን መላእክትን የዘወትር ምስጋናቸውን ሲገልጥ ዓለም ከተፈጠረ ጀምሮ እስካሁን ድረስ እያመሰገኑ ያሉ ቅዱሳን መላእክት እንግዲህ ዓለም ከተፈጠረ ጊዜ ጀምሮ ነው። ዓለም ከተፈጠረ ጊዜ ጀምሮ እስካሁን ድረስ
ለመስጋና አያቋርጡም ቅዱሳን መላእክት እግዚአብሔርን ከማገልገል እግዚአብሔርን ከማመስገን አቋርጠው አያውቁምና ይሄን ሁሉ እግዚአብሔርን እያገለገሉና እያመሰገኑ ግን ይላል እንደው የሰዓት የአንድን ሰዓት ሩብ ያክል ያመሰግኑና ያገለግሉ አይመስላቸውም ይላል አይሰማም ድምጼ መልካም እሺ ስለዚህ ያ በመላእክት የሚገለገለው በመላእክት የሚመሰገነው በመላእክት አንደበት ያለማቋረጥ የሚጠራው እግዚአብሔር በምድር ላይም ደግሞ በዚህች በቤተክርስቲያን ላይ እግዚአብሔር እንደሚመሰገን እግዚአብሔር እንደሚጠራ በላይ በሰማይ ያለው ቤተ መቅደስ በታች በምድር በሰው ልጆችም እንዳለ ቅዱሳን መላእክት በሚያመሰግኑበት ምስጋና የሰው ልጆችም እንዲያመሰግኑ እንደተሰጣቸው ለማሳየት ያክል ከነገዳቸው ጀምረን ከተማውን አይተን ነገዳቸውን አይተን የቅዱሳን መላእክት ከዚያ ወደ ሰዎች ወርደን እስከዚህ ደርሰናልና ዛሬ ግን በአጠቃላይ ቤተክርስቲያን በሐዲስ ኪዳን ምን ትመስላለች የሚለውን እንማማራለን እንግዲህ አምላካችን እግዚአብሔር አይምሮአችንን ከፍቶ አይናችንን ብሩህ አድርጎ መልካም የሆነውን የሱን ፈቃዱን ሰርተንና አከናውነን ስርዓቱን አውቀን እንድንኖር አምላካችን እግዚአብሔር ይርዳን ስለዚህ ቤተክርስቲያን በሐዲስ ኪዳን ያው እንደሚታወቀው አንድ እንጀራ የብዙ ስንዴዎች ጥርቅም እንደሆነ ቤትም የብዙ ማቴሪያሎች ስብስብ እንደሆነ ሁሉ በመግቢያው ላይ ቤተክርስቲያን ማለት የክርስቲያን አንድነት ነው ብሎ መጀመሪያ ስንጀምር የቤተክርስቲያን ትርጉም በሶስት አይነት ትርጉም እንዳለ የቤተክርስቲያንን ትርጉሞች አይተናል ቤተክርስቲያን በሶስት እንደሚፈታ የቤተክርስቲያን ትርጉሞች በመግቢያችን ላይ መጀመሪያ ላይ አይተናልና በዚህም ላይ የክርስቲያን አንድነት የሚለው ይህ ህንጻው ቤተክርስቲያኑ የክርስቲያን አንድነት የምዕመናን አንድነት ወይም ክርስትና የተገኘው ከእስራኤል ከአሕዛብ ከአረማውያን ወዘተ የሰው ልጆች ከሚኖሩበት ከተለያዩ የእምነት አመለካከቶች ወጥቶ ክርስቶስን በመከተል ከእርሱና ከሰው ልጆች ጋር አንድ በመሆን የሚገኝ መሆኑን ለማስረዳት ነውና ቤተክርስቲያን በይበልጥ የአዲስ ኪዳኗ ቤተክርስቲያን የብሉይ ኪዳንን ቤተክርስቲያን ስናይ በአብርሃም ልጆች ያውም በአብርሃም በኩል ያሉት በአንዱ በይስሐቅ ዘር ብቻ የተባዙት እስራኤል ብለን የምንጠራቸውም የያዕቆብ ነገዶች እንደሆኑ የ12ቱ ነገድ የያዕቆብ ልጆች በዚህ መካከል የነበረች እንደሆነች የኦሪት ወይም የብሉይ ኪዳንን ቤተክርስቲያን የምናስታውሰው ብዙ ጊዜ እስራኤላውያንን የምንጠራውም እስራኤላውያንን ነውና በመጽሐፍ ቅዱስም በብሉይ ኪዳን መጽሐፍ ቅዱስ ላይ ብዙ ነቢያትም የተነሱበት የወደቁትም የተነሱትም እግዚአብሔርን ያስደስቱት እግዚአብሔርን ያስከፉትም ከእግዚአብሔር ጋር የተጋጩት ከእግዚአብሔር ጋር የተለያዩት ተመልሰው ደግሞ ከእግዚአብሔር ጋር የታረቁትም በብዙ መልኩ ሲወጡ ሲወርዱ አንድ ሲሆኑና ሲለያዩ የነበሩ የምናያቸው የያዕቆብ ወይም የአብርሃም ዘሮች ያውም ከይስሐቅ በኩል ከሳራ የሚወለደው ይስሐቅ የይስሐቅ ዘሮች ብቻ የይስሐቅ ልጅ ያዕቆብ በያዕቆብ ወገን ደግሞ ከይስሐቅ ልጆችም አንዱ ሌላ ነውና ኤሳውና ያዕቆብ ናቸው የኤሳው ልጆች ከአሕዛብ ወገን ናቸው የያዕቆብ ወገኖች ብቻ ናቸው እኒ 12ቱ ነገድና ከዚያን ጊዜ ጀምሮ ነው እኒ እስራኤላውያን እስራኤል የሚለው ስም ለመጀመሪያ የተሰጠው ያዕቆብ ነው ከዚያን ጊዜ ጀምሮ በያዕቆብ በኩል የእስራኤላውያን ነገድ እየተባዛ መጣ ለዚያ ነው ብዙ ጊዜ ብሉይ ኪዳንን ስናነብ የእስራኤላውያንን ውድቀትና ትንሣኤ ከእግዚአብሔር መለያየታቸውና ከእግዚአብሔር ጋር መገናኘታቸውን እየተናገርን ከዚህኛው ግን የአዲስ ኪዳኗ ቤተክርስቲያን ከእስራኤል ከአሕዛብ ከአረማውያን ወዘተ የተሰበሰቡ ናቸው ምን የሆነ ስብስብ ከተባለ ግን ክርስቶስን የተከተለ ክርስቶስን ያመነ ክርስቲያን የሆነ በር የሆነውን ጥምቀትን የተጠመቀ የክርስትናው የመግቢያችን በር የመጀመሪያ በሩ ጥምቀት ነው ማመን ወደ በሩ ያደርሰናል ወደ ጥምቀት ማለት ነው ሰው ካመነ በኋላ ይጠመቃል ከተጠመቀ በኋላ ደግሞ ቅዱስ ሥጋውን ክቡር ደሙን ተቀብሎ
የእግዚአብሔር ልጅ ይሆናል። ስለዚህ እግዚአብሔር ልጅ ከሆነ ደግሞ አሕዛብ ነው፣ አረማዊ ነው፣ ካሁን በፊት ጣዖት አምላኪ ነው ምንድነው አይባልም። ለዚያ ነው ቅዱስ ጴጥሮስን ያመኑት እነዚያ 3000 ሕዝቦች ከዚህ በኋላ አምነናል፣ አንተ በምትሰብከው አንተ በምታስተምረው በኢየሱስ ክርስቶስ አምነናል፣ ምን እናድርግ ሲሉት የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ ከዚህ በኋላ ምን እናድርግ ምን እንስራ 3:38 ላይ እያሉ ሲጠይቁት ምንድነው ያላቸው? ኃጢአታችሁ ይሰረይላችሁ ዘንድ የቀደመ በደላችሁ የቀደመ ማንነታችሁ ይሻርና ይደመሰስ ዘንድ ሁላችሁም በኢየሱስ ክርስቶስ ተጠመቁ እስከ ሙሉ ቤተሰቦቻችሁ። ከዚያ በፊት ጣዖት ያስመልካችሁ የነበረ ክፉ ያሰራችሁ የነበረ እግዚአብሔርን ያስጉዳችሁ የነበረ ከእግዚአብሔር ጋር ይለያያችሁ የነበረ ክፉ መንፈስ ከእናንተ ይወጣል፣ ይለያል። ከዚያን በኋላ ግን እንደኛው ናችሁ። ለዚያ ነው በፍልስፍና በግሪክ ፍልስፍናም ተይዞ የነበረው በጣዖት አምልኮትም በአሕዛብም በአረማዊነትም ተይዞ የነበረው ሁሉ ክርስቶስን ካመነና በእግዚአብሔር አምኖ በልጁ በኢየሱስ ክርስቶስ በአባቱ በእግዚአብሔር አብ ሕይወታቸው በሆነ በመንፈስ ቅዱስ አምኖ የአብ የወልድ የመንፈስ ቅዱስን የሥላሴን ልጅነት ተቀብሎ በጥምቀት ተቀብሎ በቅዱስ ሥጋውና በክቡር ደሙ ከብሮ የእግዚአብሔር ልጅ ይሆናል። ይህ ከሆነ በኋላ ክርስቲያን ነው፣ የቤተ ክርስቲያን አባል ነው፣ የክርስቶስ ልጅ ነው እና ከዚህን ጊዜ ጀምሮ በቃ የዚያች የቤተ ክርስቲያኗ አባል ሆኗል፣ ህብረት አለው። እና ለዚያ ነው በብሉይ ኪዳን የነበሩት ግን ከአሕዛብ ወገን መጥተው ተገርዘው እንኳን የእስራኤላውያን ነገድ ከሌላቸው አብሮ ለመኖር ከባድ ነበር። ከነሱ ጋር ተገዝረው እነሱን ስርዓት አከናውነው ፈጽመው ለመኖር እንኳን አይፈቀድላቸውም ነበርና በአዲስ ኪዳኗ ቤተክርስቲያን ግን ከየትኛውም ወገን የመጣ ከየትኛውም ዘር የሆነ ከየትኛውም ነገድ የሆነ ነገዱ ዘሩ ማንነቱ አይቆጠርም። ማንነቱ የክርስቶስ መሆን ብቻ ነው። በጥምቀት ከብሮ እግዚአብሔርን ለብሶ እግዚአብሔርን አግኝቶ ክርስቶስን ለብሶ እግዚአብሔርን አግኝቶ መኖር ብቻ ነው የሚጠበቅበትና በዚህ መልኩ ነው። የብዙ ስብስቦች ናቸው። ከብዙ መለያየት በኋላ በክርስቶስ አማካይነት ከብዙ ቦታዎች የተሰበሰቡ ሰዎች ክርስቲያን እንደተባሉ ሁሉ ህንጻ ቤተክርስቲያንን የምትሰራው እንዲሁ ለቤት ስራ ከሚያገለግሉን ከተለያዩ ቦታ ከተሰበሰቡ የእንጨት የድንጋይ የሳርና የአፈር አይነቶች ነው ቤተክርስቲያን የምትሰበሰበው። የቤተክርስቲያን ህንጻዋ ከተለያየ ነገር ነው የሚሰበሰበው። የእንጨት አለ፣ የድንጋይ አለ፣ የሳር አለ፣ የአፈር የተለያየ በቃ ዘመኑ በደረሰበት የክርስቲያኖቹ አቅም በወሰነው በዚህ ልክ ይሰበሰባሉና የዚህም ምክንያቱ ደግሞ ክርስቲያኖች ከአሕዛብ ከአረማውያን ከግሪክ የፍልስፍና እውቀት ከተለያየ መጥተው ክርስቲያን የሆኑ ሁሉ ይህ ክርስቲያን የሚለው ሁሉ የዚያ ስብስብ ነው። ስለዚህ ከዚያ ከህብረቱ ከገባ የክርስትናውን እምነት ከተቀበለ በኋላ ከዚህ ነው የመጣ ከዚህ ነው የተገኘ የሚል ማንነት የለውም ማለት ነው። ታዲያ ይህን ካልን ቤትንና ክርስቲያንን አንድ የሚያደርጋቸው ይህን እናያለን። ቤትንና ክርስቲያንን አንድ የሚያደርጋቸው ይሄ በእንዲህ እንዳለ በብዙ ማቴሪያል እንደዚህ እንደሚሰበሰቡ ለተሰራው ቤተ እግዚአብሔር ህልውና አስተዋጽኦ ያላቸው የህንጻ ዕቃዎች ለእያንዳንዳቸው ትርጓሜ ያላቸው በዚህ ለተሰበሰቡት ከተለያየ ብለናል። የእንጨት፣ የድንጋይ፣ የሳር፣ የአፈር የእነዚህ አይነቶች ሁሉ ተሰብስቦ ነው የህንጻ ቤተክርስቲያኑ የሚሰራው። ስለዚህ ቤተክርስቲያን ለእነዚህ ለእያንዳንዶቹ ትርጉም ሰጥታ ነው የምታስቀምጣቸውና መጀመሪያ መሰረቷ የዓለም መሰረት የሆነው የአብ ህንጻዋ ዓለምን በዳግም ተፈጥሮ ያነጻት መሰረቷ የአብ ነው ብለናል።
የዓለም መሰረት የሆነው የአብ ነው መሰረቷ የቤተክርስቲያን መሰረት ህንጻዋ ደግሞ ዓለምን በዳግም ተፈጥሮ ያነጻት የወልድ መዋቅሯ የሰውን አእምሮ የሚያከናውነው የመንፈስ ቅዱስ እንግዲህ እናንተ አዲስ ፍጥረቶች ናችሁ በክርስቶስ አዲስ ሰዎች ናችኋል ብሎ ቅዱስ ጳውሎስ ይህን ነግሮናል እናንተ አዲስ እንግዲህ የሰው የማይሰማ ድምጽ አለ ገኔ ድምጽ አይሰማም እስኪ አንድ ሰው ይንገረኝ ይሰማል መልካም እሺ ድንገት ድምጼ ካልተሰማ በየ ነው እና ከአዳም የመጀመሪያው የሰው ልጅ አዲስ ተፈጥሮ ተብሎ የሚናገር የመጀመሪያው የሰው ልጅ መገኘው አዳም ነው በአዳም ያገኘነው ያ አዲስ ተፈጥሮ አዲስ ማንነት ያልቆሸሸ ማንነት ያ አዲስ ተፈጥሮአችን እንደሚታወቀው በአዳምና በሔዋን ምክንያት ቆሽሾ አድፎ ስለነበረ ለ5500 ዘመን ቆሽሾ ነበር ያነ የሰው ልጅ የአዲሱ ማንነት አዲሱ ተፈጥሮ ማለት ነው ከዚህ በኋላ ያና አዲስ እንዲሆን ያደረገው መድኃኔዓለም ክርስቶስ ነው ከሶስቱ አካል አንዱ እግዚአብሔር ወልድ ሰው ሆኖ ስጋችንን ለብሶ አዲስ ተፈጥሮ በአዲስ ተፈጥሮ አዲስ ያደረገን አዲስ ማንነት ያለበሰን አዲስ ሰው እንድንሆን ያደረገን አምላካችን እግዚአብሔር ማለት ነው አዲስ ሰው እንድንሆን ያደረገን እግዚአብሔር ወልድ ነውና መሰረቷ ያብ ነው ብለናል በዳግም ተፈጥሮ ደግሞ ያነጻት የወልድ መዋቅሯ የመንፈስ ቅዱስ የሰውን አእምሮ የሚያከናውን ይላል የመንፈስ ቅዱስና እንግዲህ እግዚአብሔር አብ በነገራችን ላይ በነገረ ስጋዌው ስትማሩ በነገረ ትምህርት ሃይማኖት ላይ ማለት ነው በነገረ ስጋዌው ላይ ስለ መሰረት በደንብ ትማራላችሁ ስለ እግዚአብሔር አብ ስለ እግዚአብሔር ወልድ ስለ እግዚአብሔር መንፈስ ቅዱስ እኔ ያው ስርዓቱን ስለሆነ ማስተምረው ወደዛ ላለመግባት ነው ወደ ዶግማው ትምህርት ላለመግባትና ያንን ከዚያ በደንብ ስለምትረዱት ይሄ ስርዓቷ የመጣችበት የቤተክርስቲያን መዋቅር የቤተክርስቲያን አሰራሯ እንግዲህ አብ ወላዲ ስንል በአብ መሰረትነት ነው አብ ልጅ ነው አብ አባት ነው ወልድ ልጅ ነው መንፈስ ቅዱስ ሰራጺ ነው ባይበልጥ የኩነት ሶስትነትና አንድነት የምንለው አለ የኩነት የመሆን አንድነትና ሶስትነት ልብ የመሆን ቃል የመሆን እስትንፋስ የመሆን የምንለው የመሆን ድርጊትን የሚገልጥ ነው እና የመሆን ሶስትነት አንድነትና ሶስትነት ስለዚህ በመሆን ሶስትነት አብ ልብ ነው ወልድ ቃል ነው መንፈስ ቅዱስ እስትንፋስ ነው ብለን ስንናገር በዚያ መሆን ላይ የአብ ቃሉ የወልድ ቃልነት በአብ መሰረትነት የመንፈስ ቅዱስ እስትንፋስነት በአብ መሰረትነት አብ ራሱ መሰረት ሆኖ ለራሱ ልብ ሆኖ ለወልድና ለመንፈስ ቅዱስ ልባቸው ነው መሰረቱ ራሱ አብ ነውና መሰረት ተብሎ የሚነገርለት አብ ነውና በዚህም ትምህርት ላይ መሰረቷ የዓለም መሰረት የሆነው የአብ ህንጻዋ ማለት ነው መሰረቷ የቤተክርስቲያን መሰረት በአብ መሰረትነት መሰረቷ ያብ ነው ህንጻዋ ደግሞ የወልድ ነው መዋቅሯ ሁሉን ያከናወነ የመንፈስ ቅዱስ ነው መዋቅሯ የመንፈስ ቅዱስ ነው ስንል ምን ማለታችን ነው እንግዲህ እግዚአብሔር ወልድ 33 ዓመት በመድር ላይ አስተምሮ አከናውኖ በእርግጥ በትናንትናው ሐሙስ ዕለት በ40 ቀኑ ወደ ሰማይ ሲያርግ ምንድነው ያላቸው ለቅዱሳን ሐዋርያቱ አብ የገባላችሁን ተስፋ እኔ ፈጽምላችኋለሁ አብ የሰጣችሁን ተስፋ እኔ ከሄድኩ ልክላችኋለሁ ያ ይከናወንላችኋል ይፈጽምላችኋል የሚፈጽምላቸው ማን ነው መንፈስ ቅዱስ ነው መዋቅሩ ማከናወን የሚችለው ያከናወነው ያ ወልድ በመድር ላይ ያስተምር የነበረውን
ወልድ 33 ዓመት እየዞረ ያስተማራቸውን የመከራቸውን የገሰጻቸውን የነገራቸውን ቃል ያከናወነላቸው መዋቅሩ መንፈስ ቅዱስ ነው። መቼ? በጰራቅሊጦስ በባለ 50 እስከዚያ ድረስ ነው። ሉቃስ ወንጌል ምዕራፍ 45 ቁጥር 24 ከምዕራፍ 45 ጀምሮ ስለዚህ ስለሚናገረው ከቁጥር 45 ጀምሮ አእምሯችሁን እከፍትላችኋለሁ መጻሕፍትን ታስተውሉ ዘንድ አእምሯችሁን እከፍትላችኋለሁ ከሚለው ጀምሮ ማለት ነው። መጻሕፍትን ታስተውሉ ዘንድ ቅዱሳት መጻሕፍትን ታስተውሉ ዘንድ አእምሯችሁን እከፍትላችኋለሁ ካለ በኋላ ከዚህ በኋላ የገባላችሁን ተስፋ የተደረገላችሁን ይሰጣችኋል የተባለ ይከናወንላችኋል ይደረግላችኋል። እኔ ከዚህ በኋላ ከእናንተ ጋር ብሆን ምን እጠቅማችኋለሁ? ምን ማለቱ ነው? ምን እጠቅማችኋለሁ? ሲያበላቸው ሲያጠጣቸው ሲመግባቸው የሞተውን ሲያስነሳ የታመመውን ሲፈውስ ለምጻሙን ሲያነጻ ዕውሩን ሲያበራ የነበረው እኮ እሱ ነው። 5 እንጀራ አብዝቶ ለ5000 ሰው ያበላቸው እሱ ነው። 7 እንጀራ ለ4000 ሰው የመገበው እርሱ ነው። በባህር እርሱ ተራምዶ እነርሱም እንዲሄዱ ያደረገ እርሱ ነው። በባህር ላይ ነፋሱን የገሰጸ እሱ ነው። ነፋሱን ገስጾ ጸጥ ያደረገው እርሱ ነው። ስለዚህ እሱ ያልጠቀማቸው ያረዳቸው ነገር ኑሮ አይደለም። እነሱም ያን ሁሉ ለምን ጥለን ትሄዳለህ? ለማን ትተወናለህ? እኛ ማን አለ እያሉ ከእርሱ ጋር ሲከራከሩ የነበረ ጥቅሙን ስለሚያውቁ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከእነርሱ ጋር በነበረበት ዘመን በነበረበት ቆይታ በእያንዳንዱ ሌላው ቀርቶ ህመሙ የጸናበት ሰው እንኳን መፈወስ ሲያቅታቸው ወደ እርሱ ነው ይዘውት የሚመጡት። እናንተ ደካሞች እኔ እስከ መቼ ከእናንተ ጋር እኖራለሁ ብሎ ነው ያንን ህመምተኛውን ያን በሽተኛውን ከነርሱ ደዌውን ያወጣው ይፈውሰው የነበረው ያወጣላቸው ነበር እና እነሱ ያቃታቸውን ነገር ያደርግላቸው ነበር። ረሃባቸውን አስወግዶ ትንሹን አበርክቶ ያበላቸው ነበር። እሱ ያላደረገላቸው ነገር አልነበረም። ነገር ግን ታዲያ ለምንድን ነው እንዲህ ያላቸው ስንል ከዚህ በኋላ እኔ የምድር አገልግሎቴን ጨርሻለሁ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ ስንል ያልነበረበት ቦታ ኑሮ ወዳልነበረበት ቦታ ሄደ ማለታችን አይደለም። ዛሬ ወልድ አምላክ ነው። አምላክ ደግሞ የሌለበት ቦታ የለም። ነገር ግን ለነዚህ ዓመታት ለ33 ዓመታት እግዚአብሔር ወልድ በአባቱ ፈቃድ በመንፈስ ቅዱስ ፈቃድ በራሱ ፈቃድ ከሰማይ ወርዶ ከድንግል ማርያም ተወልዶ ይህን በምድር ላይ ተመላልሶ ለማስተማር ለመፈወስ ለማዳን ለምጻሙን ለማንጻት ሞቱን ለማንሳት ዕውሩን ለማብራት በምድር ላይ ለማገልገል በእነዚህ በሶስቱ ፈቃድ ከሰማይ ወደ ምድር ወርዷል። በእነዚህ ዓመታት ውስጥ ደግሞ ይህን አገልግሎቱን ጨርሷል። ወደ ምድር ሲወርድ ግን ከአባቱና ከመንፈስ ሕይወቱ ከሆነ ከመንፈስ ቅዱስ ተለይቷል ወይ ካልን አልተለየም። በዚያው በዙፋኑ አለ። ለቅዱሳን መላእክትም ያው የሚደንቃቸው የነበረ ነው። ወደ ሰማይ ሲወጡ ከነርሱ ጋር አለ ከአብና ከመንፈስ ቅዱስ ጋር። ወርታች ሲወርዱ ደግሞ በድንግል ማርያም ማህፀን አለ። በምድር ላይ ስራን እየሰራ ነው፣ እያከናወነ ነው። የምድርን ስራ እየፈጸመ ነው ያለ። በዚህ ግብሩ በእግዚአብሔር ወልድ ይደነቁ ነበረ። ምን አይነት ግሩም ነው፣ ምን አይነት ድንቅ ነው፣ የሰውን ልጅስ እንዴት ቢወደው ነው እያሉ እጅግ ለመላእክት የረቀቀ የተባለው ለዚህ ነው። ለሰው ልጆች የተገለጠ ለመላእክት የረቀቀ እያለ በይበልጥ ብርሃነ ዓለም ቅዱስ ጳውሎስ የገለጠው ስለዚህ ነው። የሚደንቅ ነበረ። ለመላእክት የረቀቀው ነው ለሰው ልጅ የተገለጠው። በሰዎች የታየ በሰዎች እጅ የተዳሰሰ መላእክት ስጋ ለብሶ ያዩት ዓለም ከተፈጠረ ጀምሮ ሲያመሰግኑት የነበሩት ቅዱሳን መላእክት መልኩን ማየት የማይቻላቸው አሁን ማየት የቻሉትና በዚህ መልኩ ስለሆነ ይህን አገልግሎቱን ይህን ስራውን ጨርሶ ሄደ ማለታችን ነው። ጨርሶ ተቀመጠ። ስለዚህ ምን አላቸው? ይህን የሚያከናውን እኔ ያስተማራኳችሁን ሁሉ የሚያስታውሳችሁ እንድታውቁ የሚያደርጋችሁ ሁሉን ነገር የሚፈጽምላችሁ መንፈስ ቅዱስ ይመጣል። ምን ካለ እኔ ከሄድኩ። ስለዚህ መዋቅሩ የመንፈስ ቅዱስ ነው ማለት ሁሉን ያከናወነ የመጨረሻውን ስራ መንፈስ ቅዱስ በእነርሱ ላይ ሲወርድ ነው። 71 ቋንቋ እኛ ደካማ ያልተማሩ የነበሩት አላዋቂዎች የነበሩት ፈሪዎች የነበሩት ለመውጣት ይፈሩ የነበረ እንደው ስለ ክርስቶስ ለመመስከር ይፈሩ የነበሩት አላዋቂዎች የነበሩት ዕውቀትን የተመሉት ማስተዋልን የታደሉት መንፈስ ቅዱስ ወደ እነሱ ሲላክ ነው። ለሁላችንም አምላካችን እግዚአብሔር መንፈስ ቅዱስን ይላክልን።
ስለዚህ ያ መንፈስ ቅዱስ ነው ለነሱ ልዩ ልዩ ስራ ይሰራላቸው። መንፈስ ቅዱስ የሁሉ መዋቅር ነው። ለዚያ ነው ብርሃነ ዓለም ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 13 ላይ ወደና ያለ ጸጋ ልዩ ልዩ ነው መንፈስ ግን አንድ ነው ይላል። ጸጋ ልዩ ልዩ ነው መንፈስ ግን አንድ ነው። ጸጋ ለእያንዳንዱ የሚሰጠው የተለያየ ስራ ነው። አያችሁ የተለያየ ነው። ለሐዋርያቱም ለእያንዳንዱ የተለየ ጸጋ ነበራቸው። ለቅዱስ ጴጥሮስ የተሰጠው ጸጋ ነበረ በጥላው መፈወስ፣ በጥላው ሙት ማንሳት። ምዕመናን እየተሻሙ እየተሯሯጡ የሐዋርያት ሥራ ምዕራፍ 5 ላይ ተመልከቱ። ምዕራፍ 5 የሐዋርያት ሥራ ላይ እየሄዱ የቅዱስ ጴጥሮስ ጥላ እንዲያርፍባቸው ተሯሩጠው በቅዱስ ጴጥሮስ ጥላ ስር ያርፉ ነበረ። ምን ስለሚሆን? ጥላው ስለሚፈውስ፣ ሙት ስለሚያነሳ፣ ለምጻም ስለሚያነሳ፣ ዕውር ስለሚያበራ። ቅዱስ ጳውሎስ ደግሞ በልብሱ በቀሚሱ ሽርፍራ በቀሚሱ ልብሱን እየቦጨቁ ነበር ከኋላው ይዞት የሚሄዱ የቅዱስ ጴጥሮስ የጳውሎስን እና ልብሱ። ይህ ምን ማለት ነው? የተለያየ ጸጋ ይሰጣቸው ነበር ለቅዱሳን ሐዋርያት። ይህን የሚያደርገው ማን ነው? መንፈስ ቅዱስ ነው። መንፈስ እግዚአብሔር ነው። ይህን መልሶ ነው ሐዋርያው ቅዱስ ዮሐንስ ነግሮናልና መንፈስ ቅዱስ የሁሉም መዋቅር የሁሉም መከናወኛ ነውና እንግዲህ የቤተ ክርስቲያን መሰረቷ የዓለም መሰረት የሆነው የአብ ነው ብለናል። ህንጻው ደግሞ የወልድ ነው። መዋቅሩ የሰውን አእምሮ የሚያከናውን የመንፈስ ቅዱስ ነው። የሰውን አእምሮ የሚያከናውን ሁሉን የሚያድል ሁሉን የሚሰጥ አላዋቂ የነበረውን አዋቂ የሚያደርግ እግዚአብሔር መንፈስ ቅዱስ ሰው እግዚአብሔር መንፈስ ቅዱስ ሲያድርበት ነው መንፈሳዊ ስራን ማከናወን፣ መስራት፣ መበርታት፣ መጠንከር የሚችለው ሁሉን ነገር ማወቅ የሚችለውና በዚህ መልኩ ነው እንግዲህ የቤተክርስቲያን አራት ማዕዘን አላት። ቤተክርስቲያን ሲሰራ አራት ማዕዘን አለው። የሰማችሁ ነው? ይሰማል? ስለ ህንጻ ቤተክርስቲያን ነው እየተነጋገርን ያለነው። ኦኒጋ ነው መሰረቷ፣ ህንጻዋ፣ መዋቅሯ አይተናል። መሰረቷ የአብ፣ ህንጻዋ የወልድ፣ መዋቅሯ የመንፈስ ቅዱስ ብለን አይተናል። ከዚያም ሌላ መሰረቷ የእምነት መሪዎች የሆኑ ከአዳም እስከ ኖህ ያሉት የአስሩ አባቶቻችን መዝሙር 86 መዝሙር 80 በቅንፍ 87 ቁጥር 1 ላይ መሰረቶቿ በተቀደሱ ተራሮች ናቸው የሚለውን ተመልከቱ። መሰረቶቿ በተቀደሱ ተራሮች ናቸው የሚለውን መሰረቷ የእምነት መሪዎች የሆኑት ከአዳም እስከ ኖህ ያሉት አባቶቻችን አሉ። እነሱ 10 ናቸው ሲቆጠሩ ከአዳም እስከ ኖህ ድረስ ያሉት። ከዚያ የነቢያትና በእግዚአብሔር ፈቃድ ደግሞ ከማይጠፋ ዘር የተወለዱ የሐዋርያት መሰረቶቹ አሏ። እና ከአዳም ጀምሮ እስከ ኖህ ያሉ አባቶቻችን። ግድግዳዋ ደግሞ የነቢያት በእግዚአብሔር ፈቃድ ከማይጠፋ ዘር የተወለዱት። ከዚያ እነዚህ ያልናቸው አሉ። መሰረት አለ፣ ህንጻ አለ። ህንጻ የምንለው ግድግዳ ወይም ህንጻ እንለዋለን። ሌላ ደግሞ መዋቅሩ ክንዋኔው አለ፣ የሐዋርያት። እነዚህ አባቶቻችን አበው የምንላቸው የቀደሙት አባቶቻችን ማለት ነው። ያስሩ ከኖህ እስከ ከአዳም እስከ ኖህ ያሉት። እዚያ ደግሞ የነቢያት እስከ ክርስቶስ መምጣት ያሉት ነቢያት በአጠቃላይ። ክርስቶስ ከመጣ በኋላ ደግሞ ያን በአባቶቻችን ተስፋ የተያዘለት በነቢያት ትንቢት የተነገረለት ነቢያት ብዙ የወጡ የወረዱ የደከሙለት አምላካችን ክርስቶስ ከመጣ በኋላ ያን ነቢያት ሊያዩት ወደዱ፣ አላዩትም፣ ሊሰሙ ወደዱ፣ ጆሮቻቸው ሊሰሙ ወደዱ፣ አልሰሙትም እየተባለ በዚህ በወንጌሉ ላይ እንደተነገረው እኒያ ነቢያት ይጠባበቁት የነበረ በጆሮአቸው ይሰሙት ለመስማት በዓይኖቻቸው ለማየት ይናፍቁት የነበረ ክርስቶስ ከመጣ በኋላ ያን የነቢያትን ትንቢትና ምሳሌ ያከናወኑት የፈጸሙት ሐዋርያት ናቸው እና ሐዋርያት መዋቅር ይባላሉ። ሐዋርያት ያን ክርስቶስን አይተነዋል፣ በልተነዋል፣ ጠጥተነዋል፣ ፈውሷል፣ አድኗል፣ ዛሬም አለ፣ ይፈውሳል፣ ያድናል እያሉ የሰበኩት ቅዱሳን ሐዋርያት ናቸው። ቅዱሳን ሐዋርያት ናቸውና የቤተክርስቲያንን አሰራርም በይበልጥ የማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ ተመልከቱ። ምዕራፍ 16 ቁጥር 16 ላይ አንጻ ለቤተክርስቲያን አንተ ኮክ ወደ በዛቲ ኮክ አንጻ ለቤተክርስቲያን አንተ አለት ነህ፣ በአንተ አለትነት ላይ ቤተክርስቲያንን እሰራታለሁ ተብሎ ለቅዱስ ጴጥሮስም የተነገረበት መጀመሪያ የተጠየቀው ጥያቄ አለ።
ፈተናው አለ። ያንን ካለፈ በኋላ ጴጥሮስ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ፣ የገሃነም ደጆችም አይችሏትም፣ የመንግስተ ሰማያትን መክፈቻዎች እሰጥሃለሁ፣ በምድር የምታስረው ሁሉ በሰማይ የታሰረ ይሆናል፣ በምድር የምትፈታ ሁሉ በሰማይ የተፈታ ይሆናል ተብሎ ከቤተክርስቲያን አሰራር ጋር ቤተክርስቲያን በዓለት ላይ በአንተ ዓለት ነህና ክርስቶስ መጀመሪያ ቤተክርስቲያንን በሐዋርያት ላይ የሰራው በልባቸው ላይ ነው። ህንጻውን ሰርቷል ለሚሰጣቸው መጀመሪያ በልባቸው ላይ ነው የሰራው። በልባቸው ከተከለ በኋላ ዓለት እንደሚታወቀው የማይንቀሳቀስ የጸና ነውና አንተ ዓለት ነህ ነው ያለው ቅዱስ ጴጥሮስን። እንግዲህ ከዚህ በፊት ቅዱስ ጴጥሮስ ምን እንደተባለ ምን እንዳደረገ ታውቃላችሁ። በዚህ ሰዓት ግን ዓለት ተብሏል። በሱ ዓለትነት ላይ ቤተክርስቲያን ተሰርታለች፣ ታነጻለች እና ተከናውናለች። የሐዲስ ኪዳኗ ቤተክርስቲያን የተከናወነችው የታነጸችው የቆመችው በሐዋርያት ስለሆነ ሐዋርያት መዋቅር ይባላሉ። መዋቅር ክንውን ማለት ነው። መዋቅር ይህን ከአበው ጀምሮ በነቢያት የተነገረውን ያከናወኑት የፈጸሙት አይተነዋል፣ በልተነዋል፣ ጠጥተነዋል፣ እንሰማዋለን፣ እናየዋለን እያሉ ነበር ነቢያት የሚናገሩ። ይመጣል፣ ይወርዳል፣ ይወለዳል እያሉ ነበር። እነዚህ ግን ተወልዷል፣ ወርዷል፣ ተወልዷል፣ በልተነዋል፣ ጠጥተነዋል፣ አድኗል፣ ፈውሷል፣ ሙትን አንስቷል፣ አሁንም ለዘላለም ሕያው ሆኖ ይኖራል፣ በእርሱ የሚያምኑት ለዘላለም ሕያዋን ናቸው እያሉ ሕያዋን እንድትሆኑ መኑት፣ ተከተሉት፣ ክርስቶስን ወደ ክርስቶስ ነው ቅረቡ እያሉ ስለ ክርስቶስ የሰበኩት የነገሩት ሐዋርያት ስለሆኑ እነሱ መዋቅር ይባላሉ። መዋቅር ይባላሉ። ይህን እንግዲህ እየጻፋችሁ ያላችሁ ሰዎች በደንብ እንድትጽፉ ነው ደጋግሜ እየተናገርኩት ያለሁት እና መሰረቷ የእምነት መሪዎች የሆኑት ከአዳም እስከ ኖህ ያሉት ብለናል። 10 አባቶች። ከዚያ ህንጻዋ ቅድም ወልድ ብለን ነበር። የአሁኗ ደግሞ ህንጻዋ የነቢያት በእግዚአብሔር ፈቃድ ከማይጠፋ ዘር የተወለዱት። ከዛ መዋቅሯ የመንፈስ ቅዱስ ብለናል ቅድም። አሁን ሐዋርያት ክንውኗ ይህን ያከናወኑት የፈጸሙት አባቶቻችን ሐዋርያት። እንግዲህ 4 ማዕዘን፣ ሌላው የቤተክርስቲያን አሰራር 4 ማዕዘን ነው። 4 ማዕዘን የ4 ወንጌላውያን 4 ማዕዘኑና ቤተክርስቲያን ትሰራለች። 4 ማዕዘኑና የምትሰራበት የ4 ወንጌላውያን ማለት ነው። እየጻፋችሁ ነው? ሰዓት ያልቋል እንዴ? አላለቀም? ጋሽ ፍሬም ገና ማለት ቆይተው ነው መጥቷል። እሺ ቁጥራቸውም እየቀነሰ እናንተም እየበረገጋችሁ ስትሄዱ እኮ ደንግጬ ነው። እኔም ኔትወርክ ነው ታብታብ እያደረጉ አይደለም፣ ለዛ ነው። ታብታብ ሼር አድርጉ። መልካም። እሺ የማትጽፉ ሰዎች ስራ እንዳትፈቱ እንዳያወርደንም ታብታብ እያደረጋችሁ ሸርም እያደረጋችሁ እንደተባለው ዋናው ትእዛዝን ማክበር ነውና ትእዛዝ ተቀበሉ። ከመጀመሪያው ጀምሮ አንድ ጊዜ ከተናገሩ ይህን ፕሮግራሙን የሚመሩት አካላት ከተናገሩ ያንን ቃል በተግባር ማድረግ ማከናወን ነውና እዚህ ተቀምጠን ስራ እንዳንፈታ እጃችን ስራ እንዳይፈታ። በእርግጥ የምትጽፉት ያው ስለማይመች ነው። ብዙ ታቡን ከደከሙ በኋላ ኔትወርክ አወርዷቸው ነው መሰለኝ እንደዚህ የበተነባቸውና መሲም ዛሬ ተበሳጭታ ነው የቆየችው። አውቄያለሁ፣ በዚህ ምክንያት ይመስለኛል። ይሄው ነው አቁሜያለሁ። ታብታብ እያደረኩ ነው። በቃ መጽሐፉን አቁሜያለሁ። እሱንም አታቁሚ፣ ግድ የለም አይወርደንም። እሺ መልካም። እንግዲህ 4 ማዕዘን የ4 ወንጌላውያን። ሌላው ደግሞ በ3 ማዕዘን እንደምታውቁት ቤተክርስቲያን በ3 ማዕዘንም ትሰራለች። 3 ደጅ የሚባል አለ። የአርእስተ አበው ብለን የምንጠራቸው አሉ። አርእስተ አበው የአርእስተ አበው 2 አዕማድ የነፍስና የስጋ፣ ሰረገላው የነገረ እግዚአብሔር፣ ምሰሶው የኪዳነ ምሕረት አምላክ፣ እንግዲህ
እግዚአብሔር አብ ጥርቡ የሰማዕታት የላይኛው የቆም አለ ማገር የምንለው ገመድ የረድኤተ እግዚአብሔር ሳሩ ሄሮድስ ያስፈጃቸው ሕፃናት ግድግዳው የነቢያት ጉበናው የወልደ እግዚአብሔር ግራና ቀኝ መቃን የዮሴፍና ኒቆዲሞስ ሳንቃው የወልደ እግዚአብሔር ሌላው አብያን መሳክው አሉ የአበይት ነቢያት እዛ ንዑሳን መሳክው የምንለው ደግሞ የደቂቀ ነቢያት መስቀል የማድረግ እግዚአብሔር ይሄን እየጻፋችሁ ከሆናችሁ አንዳንድ እያልኩ ልንገራችሁ መሰለኝ ፈጥኜባችኋለሁ አይደል ስለዚህ ጽፋችኋል ከአራቱ ማዕዘን ጀምሮ ልንገራችሁ እነዚህን ጻፋቸውና እያንዳንዳቸው ያው ሰፊ ቢሆንም እያንዳንዳቸው የራሳቸው እንትን ስላላቸው ትርጉማቸውን ቀስ ብለን እናብራራዋለን በዋናነት ግን እናንተ ጻፉና ያዙ አራቱ ማዕዘን የአራቱ ወንጌላውያን ሶስት ደጅ አርእስተ አበው እነዚህን ያዙ ሶስት ደጅ የአርእስተ አበው ሁለቱ አይማድ የነፍስና የሥጋ ሁለቱ አይማድ የነፍስና የሥጋ የነፍስና የሥጋ እሺ ሰረገላው የነገረ እግዚአብሔር ሰረገላው የነገረ እግዚአብሔር እሺ ምሰሶ የኪዳነ ምሕረት አምላክ ምሰሶ የኪዳነ ምሕረት አምላክ የኪዳነ ምሕረት አምላክ እሺ ገበታው እግዚአብሔር አብ ገበታው ጠርቡ የሰማዕታት የላይና የታች ማገር የላይና የታች ማገር የላይና የታች የማገር ገመድ ማለት ትችላላችሁ የረድኤተ እግዚአብሔር ቤተክርስቲያን እንግዲህ በሳር ይሸፈን ነበረ ታውቃላችሁ በሳር የድሮ ቤተክርስቲያናት አሁንም ያሉ አንዳንድ ቦታዎች አሉና በሳር ይሸፈናሉ በሳር ላይኛው ማለት ነው ሳሩ ሄሮድስ ያስፈጃቸው ሕፃናት እንግዲህ በአንድ ቤተክርስቲያን ላይ የሚደረገው ሳር ስፍር ቁጥር የለውምና ሄሮድስ ያስፈጃቸው ሳርን እጅግ በጣም ብዙዎች ናቸው እሺ ገኒ ሁሌና አባቴ ሁለተኛ ላይ ምንድን ነው እሺ አራቱ ማዕዘን የአራቱ ወንጌላውያን ሶስት ደጅ የአርእስተ አበው ሁለቱ አይማድ የነፍስና የሥጋ ሰረገላው የነገረ እግዚአብሔር ምሰሶ የኪዳነ ምሕረት አምላክ ገበታው የቸሩ እግዚአብሔር የቸርነቱ የእግዚአብሔር አብ ማለት ነው ጠርቡ የሰማዕታት
የላይና የታች ማገር ወይም ገመድ የረድኤተ እግዚአብሔር የታችና የላይኛው ማገር አለው። በማገሩ መካከል ገመድ አለው። የረድኤተ እግዚአብሔር ነው። ይሄ ሁለቱን የሚያያይዝ ማለት ነው። ሁለቱን በአንድነት አጣብቆ አያይዞ አንድ ማድረግ የሚችለው ረድኤተ እግዚአብሔር ደግሞ ያው የጠፉትንም ያሉትንም ማለት በኃጢአት በብዙ መከራ በብዙ ውጣ ውረድ ያሉትን እግዚአብሔርን ከሚያገለግሉት ጋር አንድ አድርጎ የመያዙ ለኃጥአንም ለጻድቃንም ፀሐይን የማውጣቱ እንደማለት ነው። ለበደለኞችም ለእግዚአብሔር ለሚያከብሩ ለሚወዱትም እግዚአብሔርን ደግሞ ለማያውቁ ከእግዚአብሔር ሕግ ለወጡትም ማለት ነው። እግዚአብሔር አንድ አድርጎ የሚይዝ ሳሩ ሄሮድስ ያስፈጃቸው ሕፃናት፣ ግድግዳው የነቢያት፣ ጉበናው የወልደ እግዚአብሔር፣ ግድግዳው የነቢያት፣ ጉበናው የወልደ እግዚአብሔር፣ ግራና ቀኝ መቃን ዮሴፍና ኒቆዲሞስ። የግራና የቀኙ መቃን የዮሴፍና ኒቆዲሞስ። ሳንቃው የወልደ እግዚአብሔር፣ ሳንቃው የወልደ እግዚአብሔር፣ ሳሩ ሄሮድስ ያስፈጃቸው ሕፃናት፣ ግድግዳው የነቢያት፣ ጉበናው የወልደ እግዚአብሔር፣ ግራና ቀኝ መቃን ዮሴፍና ኒቆዲሞስ። እየፈጠኑ ነው። ኦኬ ከየትኛው ልጀምር? እሺ አራቱ ማዕዘን የአራቱ ወንጌላውያን፣ ሶስት ደጅ፣ አርእስተ አበው፣ ሁለቱ አዕማድ፣ የነፍስና የስጋ ሰረገላው፣ የነገረ እግዚአብሔር ምሰሶ፣ የኪዳነ ምሕረት አምላክ፣ ገበታው የእግዚአብሔር አብ፣ ጠርቡ የሰማዕታት፣ የላይና የታቹ ማገር ገመድ የረድኤተ እግዚአብሔር፣ የላይና የታቹ ማገር ገመድ የረድኤተ እግዚአብሔር፣ ሳሩ ሄሮድስ ያስፈጃቸው ሕፃናት፣ ግድግዳው የነቢያት፣ ጉበናው የወልደ እግዚአብሔር። ልቀጥል? መልካም። ግድግዳው የወልደ እግዚአብሔር፣ አብያን መሳክው የአበይት ነቢያት፣ አብያን መሳክው የአበይት ነቢያት፣ ንዑሳን መሳክው የደቂቅ ነቢያት፣ አብያን መሳክው የአበይት ነቢያት፣ ንዑሳን መሳክው የደቂቅ ነቢያት። ልቀጥል? ገኒ ሊድ ወደፊት። እሺ አብያን መሳክው የአበይት ነቢያት፣ ንዑሳን መሳክው የደቂቅ ነቢያት። መስቀል የማዕርገ እግዚአብሔር፣ መስቀል የማዕርገ እግዚአብሔር፣
ልሂድ? ጨርሳችኋል? መልካም። እሺ መስቀል የማድረገው እግዚአብሔር ብለናል። ክርስቶስ በመስቀሉ ላይ ሁሉ ተፈጸመ፣ በመስቀሉ ላይ ሁሉ ተፈጸመ ብሎ የሰውን ልጅ የማዳኑን ስራ ስለፈጸመ መስቀል የነገረው እግዚአብሔር ፍጻሜም ይባላል። እንግዲህ ክርስቶስ ወይቤ ተፈጸመ ኩሉ ብሎ የተናገረው በመስቀል ላይ ያለ ነው የማድረገው እግዚአብሔር ብለናል። መስቀል የነገረ እግዚአብሔር ፍጻሜ ተብሎ ይነገራል። የነገረ እግዚአብሔር ፍጻሜ ይህ ምን ማለት ነው? የነገረ እግዚአብሔር ፍጻሜ ማለት ወይቤ ተፈጸመ ኩሉ እንግዲህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እስካሁን በነቢያት የተነገረው እስካሁን ጥሩሽ እንደዛ ከሆነ መስቀል ላይ ነበርን መሰለኝና መስቀል የማድረገው እግዚአብሔር ብለናል። ስለ መስቀል እንበልና ትንሽ በዚሁ እንቋጨው ይመስለኛል። እንግዲህ ክርስቶስ በመስቀሉ ላይ ሁሉ ተፈጸመ ብሎ የሰውን ልጅ የማዳኑን ስራ ስለፈጸመ መስቀል የነገረ እግዚአብሔር ፍጻሜ ይባላል። በመሆኑም ከቤተክርስቲያን ጉልላት ላይ ይሰቀላል። ከዚህም ሁላዊ አርማ እሺ ከኔ ጋር ነው። ቋንቋውንም አልሰማሁትም። ሰሙትም አያውቁትም መምህር እና ከራሳቸው ጋር ነው። እሺ አይ ራሳቸው ከሆነ እንኳን አልሰማሁት፣ ለኔ ከሆነ ድንገት ብዬ ነው። ብዙ ጊዜ እንግዲህ ቤተክርስቲያን ላይ እንደምታዩት ቤተክርስቲያን ባለችበት ቦታ ሁሉ ላይ ጉልላቱ አርማው ላይ የምናየው መስቀል ነው አይደል? መስቀል የሌለበት ቤተክርስቲያን የለም። ድንገት አልፎ አሁን ላይ እንኳን ብዙ በገጠሯ ቤተክርስቲያን ያለ ይመስለኛል ጉልላቱ ላይ የሚሰቀለው የሰጎን እንቁላል አይታችሁ ታውቃላችሁ? በይበልጥ የከተማው ቤተክርስቲያንና ካቴድራል ከመጣ እሱን አጥፍቶብናል። የሰጎን እንቁላል እንጂ አሁን ያው በብዙዎቻችሁ እንደምታውቁት ከተማ ላይ የምናያቸው ቤተክርስቲያናት የምናየው መስቀል ነው። የመስቀል ቅርጽ ነውና በእርግጥ ከመስቀሉ በላይ የለም። ያ የሰጎን እንቁላል የሚሆነውን በእርግጥ ዙሪያውን ነው የሚደረገው። የሰጎን እንቁላል ዙሪያውን አለ። በዚህ ጉልላቱ ላይ ግን መስቀሉ አለ። ያ የእግዚአብሔርን ቸርነት የምንማጸንበት ነው። የሰጎን እንቁላል የምናደርግበት ምክንያት ማለት ነው። የሰጎን እንቁላል የሚሆንበት ምክንያት የተሰበረ ልቡና ምሳሌ ነው። የሰጎን እንቁላል የሚሆንበት ምክንያት የተሰበረ ልቡና ምሳሌ ነው። ምክንያቱም ለምንድን ነው የተሰበረ ልቡና ምሳሌ ያልከን ካላችሁ እዚህ ራሱን የቻለ ሰፊ ምክንያት አለውና የሚሆንበት ምክንያት ሰጎን እንቁላሏ የሚፈለፈልበት ጊዜ ሲደርስ ያ እስኪደርስ ድረስ እይታዋ ከተለየው ሕያው ሆኖ መውጣት አይችልም። ያ እስኪወጣ ድረስ ለ40 ቀናት ያህል ወንዱና ሴቷ በየተራ እንቁላሉ እስኪፈለፈል ድረስ ይጠብቁታል። ምኑን? እንቁላሉን። የምኑን እንቁላል? የሰጎኑን እንቁላል። የሰጎኑን እንቁላል ቀኑ እስኪደርስ ድረስ ተፈልፍሎ እንቁላሉ እስኪወጣ ድረስ ሁሉ ጊዜ ይመለከቱታል። ያን ከተመለከቱት በ40 ቀኑ ሲደርስ ያው ሆኖ ይፈለፈላል ማለት ነው። ያው ሆኖ ይፈለፈላል።
የተሰቀለው እንቁላል ግን ሕይወት ያጣ የእናቱ ወይም የአባቱ እይታ የተለየው ደረቅ እንቁላል ነው። ነብይ እግዚአብሔር ቅዱስ ዳዊት አቤቱ በሰማይ የምትኖረው ወደ አንተ ዓይኖቻችንን እናነሳለን፣ የወንዶችን አገልጋዮች ዓይኖች ወደ ጌቶቻቸው የሴት አገልጋዮች ዓይኖች ወደ እመቤታቸው እንደሆነ ሁሉ ጌታ ይቅር ባይ ቸርና መሐሪው አምላክ እግዚአብሔር ሆይ እኛም ባሮችህ ሎሌዎችህ ዓይኖቻችንን ወደ እግዚአብሔር ወደ አንተ ናቸውና ይላል። የኛ ዓይኖቻችን የወንድ አገልጋዮች ወደ ጌቶቻቸው የሴት አገልጋዮች ደግሞ ወደ እመቤታቸው ትእዛዛቸውን ለመቀበል መመሪያቸውን ለማክበር ሁሉ ጊዜ ቀርበው የነሱን ዓይኖች ነው የሚያዩ። የነሱን ዓይኖች ነው የሚያዩና እኛ ደግሞ ተስፋችን መማፀኛችን ወደ መሐሪው ወደ ቸሩ ወደ ይቅር ባዩ አምላካችን ወደ እግዚአብሔር ነው። የእግዚአብሔር መገኛ ደግሞ ይህች ቤተ መቅደስ ናት፣ ይህች ቤተ ክርስቲያን። ስለዚህ የተሰበረ ልቡና ማለት የሚፈልገውን ነገር ያጣ እንዲሆንለት ፈልጎ ያጣ አግኝቶ ያጣ ጨብጦት የጨበጠው የተበተነበት የጨበጠውን የለቀቀ የሰበሰበውን የበተነ ለብዙ ዓመት የደከመበትን ያጣ በማጣቱ ልቡ ይሰበራል። ያ የሰበሰበው ያ ያጠራቀመው ያ የብዙ ጊዜ ድካሙ የብዙ ጊዜ ስብስቡን ሲያጣ ልቡ ይሰበራል። ይሄ ታዲያ ልቡ የተሰበረ ሰው ያን የተሰበረውን የሚጠግን ያጣውን የሚሰጥ ተስፋ ያስቆረጡትን ተስፋውን የሚያለመልምለት እግዚአብሔር ስለሆነ ዓይኖቹን ወደ እርሱ ያነሳል ማለት ነው። ወደ እግዚአብሔር ያነሳል። አንሳይኩ አዕይንቴ መንገለ አድባር መዝሙረኛው መዝሙረ ዳዊት መዝሙር 122 በቁጥር በቅንፍ 23 ቁጥር 1 ላይ እማየቴ ይምጻእ ረድኤቴ የሰማ እግዚአብሔር ዓይኖችን ወደ አንተ አነሳው ወደ እግዚአብሔር ለሰዎች በረከትን የሚሰጡ ረድኤትን የተሞሉ በረከት ያላቸው ያንተ ዓይኖች ወደ እኔ ይምጡ፣ ያንተ ረድኤት ወደ ቤቴ ይግባ፣ ወደ ሕይወቴ ይመለስ፣ ያጣሁትን ላገኝ። ይህ ማለት እኛ በዓለም ውጣ ውረድ የዓለም ምናምንቴ የሚከናወንልን መስሎን በብዙ ስንደክም በብዙ ስንወጣ ስንወርድ በብዙ ስንጥር ኑረን ያ ከዓለም የናወዝንበት በዓለም የደከምነው በዓለም የሰበሰብነው የዓለም ነገር ሁሉ ከንቱ እንደሆነ ሲገባን ልባችን ይሰበርና ወደ እርሱ ይመለሳል፣ ወደ እግዚአብሔር። ለምን? ሁሉ ነገር ከእርሱ እንዳለ ሲገባን ስንረዳው ስናውቅ ሰው ዓለሙን ቢገዛ ቢነዳ ዓለሙን ሁሉ በእጁ ቢጨብጥና ቢይዝ አንድ የሱን ነፍሱን ግን ካጠፋ ምን ይጠቅመዋል? ያለ መድኃኒታችን ኢየሱስ ክርስቶስ ለዚህ ነው በወንጌሉ ላይ ዓለሙን ያችን ነፍሱን ማትረፍ ካልቻለ ለምን ለዘላለም የምትኖር ያችን ነፍሱ ናታ።
ያቺ ነፍሱ ናትና ይህ ሰውም ደግሞ በዓለም ውጣ ውረድ በዓለም ከንቱ ነገር በዓለም ምናምን ብዙ ሲደክም ብዙ ሲወጣ ሲወርድ ኑሮ እዚያ ከንቱ እንደሆነ ሲገባው ልቡ ይሰበራል። እዚህ ልቡ ሲሰበር መመልከት ያለበት ያችን ቤተክርስቲያን ነው። ያችን መስቀሏን ነው። ያችን የተሰቀለችውን በመስቀሉ ላይ ያለችውን ያ የሰጎን እንቁላል እርሱና ተባይቱ ወንዱ ሴቷና ወንዱ መመልከት ካልቻሉ እንደሚበላሽ በጤንነት መውጣት እንደማይችል ሁሉ ሰው አይኖቹን ከእግዚአብሔር ከነቀለ አይኖቹ ሰውነቱን ከቅዱስ ቤተክርስቲያን ከቅዱስ ሥጋው ከክቡር ደሙ ካራቀ ሕይወቱን ከእግዚአብሔር ከለየ የሞተ ነው ማለት ነው። የተበላሸ ነው። ሕይወቱ የተበላሸ ነው። ስለዚህ ለዚህ ነው በተለያየ መልኩ ለሰው ሕይወት አምላካችን እግዚአብሔር መቼም ለኛ መዳን ለኛ መመለስ በብዙ በልባችን አምነን በአእምሯችን አውቀን መመለስ ያቅተን በዓይናችን ከምናየው ነገር እንዲያው እንድንማር በይበልጥ ወፎችን በብዙ ቦታዎች ላይ ለሰው ሕይወት ምሳሌ ሆነው ቀርበዋል። በብዙ በተስፋ እንድንኖር በማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ በተስፋ እንድንኖር ነግሮናል። የማቴዎስ ወንጌል ምዕራፍ 6 ቁጥር 26 ላይ ለዚህ ምሳሌዎች የተሰጡን ወፎች ናቸው። አይዘሩም፣ አይበትኑም፣ አይሰበስቡም፣ አያጭዱም፣ አዝመራ የላቸውም። ያ የፈጠራቸው ግን ይመግባቸዋል። የፈጠራቸው እግዚአብሔር ያኖራቸው እግዚአብሔር ወደ ዓለም ወደ ምድር ያመጣቸው እግዚአብሔር እሱ ያዘጋጅላቸዋል። ለምንድን ነው ይሄን የተናገረው? በተስፋ ኑሮ አትጨነቁ ሲል ነው። እናንተ በምትበሉት በምትጠጡት በምትለብሱት በምታደርጉት ነገር አትጨነቁ። ተጨንቃችሁ በቁማታችሁ ላይ አንድ ስንዝር መጨመር ይህን ጥቁሩን ጸጉራችሁን አንዷን ነጭ ማድረግ አይቻላችሁም። ስለዚህ በማይቻላችሁ ነገር አትድከሙ ብሎ ለተስፋ ስለ ተስፋ ሲናገር መድኃኒታችን ኢየሱስ ክርስቶስ ተስፋ አድርጎ የሰጠን ወፎችን ነው። ስለ ወፍ ነው። በምድር ላይ ስላለ አበባ ያውም ከነሱ መካከል ሶሎሞን ያ ንጉሥ ሆኖ የኖረው ከብሮ የኖረው በጥበብ የከበረው በሀብት የከበረው በንግስና የከበረው በሰዎች ዘንድ የተከበረው ከነሱ እንዳንዱ አልለበሰም። በሕይወቱ አላየጠም፣ አላማረበትም። ከነሱ እንዳንዱ አልሆነም ተብሎ ተነግሯልና ምን ለማለት ነው እኔ ያልኳችሁ? በዚህ በማቴዎስ ወንጌል የመጡት ወፎች ስለ ተስፋ ነው። በተስፋ ስለመኖር ያ ከእግዚአብሔር ላለመለየት በተስፋ ስለመኖር ይሄን ሌላው አይሰማም። ድምጼ አይሰማም? ይሰማል። ዜድ ቪዲዮ አብሪዝ ቪዲዮ ካለበረሽ አወርድሻለሁ። መልካም እሺ። ስለዚህ ሌላው ደግሞ ጋብቻ ስላለመድገም በሃይማኖት አበውና ፍትሐ ነገሥት ፍትሕ ሥጋዊ በምንለው አንቀጽ ላይ አንቀጽ 24 ቁጥር 48 ላይ ወፎች ምሳሌ ሆነው መጥተዋል። ስለ ጋብቻ ስለምን ጋብቻ ስለሚለው ስለማይደገም ጋብቻ ምን አይነት ወፍ ናት ይቺ? ደግሞ አንድ ጊዜ ባሏ ከሞተባት መልሳ ከሌላ ስለማትወልድ አንድ ጊዜ እንግዲህ ወፍ እኮ ናት። ይገርማል። ወፍ ነው፣ ወፍ ናት። ነገር ግን አንድ ጊዜ የመጀመሪያ ባሏ ከሞተ ከዚያ በኋላ ከሌላ ጋር ግንኙነት የላትም። አትራባም፣ ዘር አትተካም። በዚያው ነው የምትቀጥል እስከ ፍጻሜዋ ድረስ።
ወንዱም እንደዚያው እና ለኛም ለጋብቻ ሚስቱን ያጣ ብቻውን መንኖ እንዲኖር ባሏን ያጣቸው ሴት ደግሞ ብቻዋን እንድትኖር ለኛ ህይወት ምሳሌ ስለ ጋብቻ ምሳሌ ሆነው ወፎች መጥተዋል። ሶስተኛው ወፎች የተቀመጡበት ስለ ሰው ልጅ ማለት ነው ሕያው ዘር ለመተካት ብዙ መከራ ስለመቀበልና በመከራ ጊዜ ስለመተሳሰብ ምሳሌ ሆነው ተጠቅሰዋል። ምሳሌ ሆነው ወፎች ተጠቅሰዋልና ምን ለማለት ነው ይሄን ያልኳችሁ ያለው ታውን ወፎች በተለያየ መልኩ ለኛ ምሳሌ ሆነው ቀርበዋል። በተለያየ መልኩ ብዙዎች ናቸው። እንግዲህ ዜማን አመጣጥ የነ ቅዱስ ያሬድን ታሪክ ስናይ ከሶስት ወፎች አይዋፋት እንደተማ ብዙ ነገር ነው ያለው ብዙ ታሪክ ነው ያለና በወፎች እንደው ለምሳሌ ያክል ነውና ወፎች ብዙ ጊዜ ለኛ ህይወት ምሳሌ ሆነው ይቀርባሉ ምሳሌ ሆነው መጥተዋል ምሳሌ ሆነው ቀርበዋልና በዋናነት ግን በዚህ በመስቀሉ ላይ የመጣው የሰጎን እንቁላል ነው። የሰጎን እንቁላል አጸደ ቤተክርስቲያን የመላእክት ሁለቱ ቅርጾች የናየብና የአድማስ ሰው የሚሰበሰብበት ሁለተኛው ግቢ ደግሞ የዚህ ዓለም ምሳሌ ነው። እንግዲህ በተለያየ መልኩ አጸደ ቤተክርስቲያን እንደሚታወቀው የሐዲስ ኪዳኗ ቤተክርስቲያን ማለታችን ነው። የሐዲስ ኪዳኗ ቤተክርስቲያን የምትሰራበት ዛሬ ስለ ሐዲሷ ቤተክርስቲያን ስለሆነ እየተነጋገርን ያለ ነው። አጸደ ቤተክርስቲያን የመላእክት ሁለቱ ቅርጾች የናጀብና የአድማስ ሰው የሚሰበሰብበት ሁለተኛው ግቢ የዚህ ዓለም ምሳሌ ነው። በጠቅላላው ቤተክርስቲያን ቤተ እግዚአብሔር ቤተ ጸሎት ቤተ ንጽህ ቤተ በረከት ተብላ ትጠራለች እና በሐዲስ ኪዳን የተመሰረተችው ቤተክርስቲያን ሶስት ያሰራር ቅርጽ አላት። እነርሱም ሰቀላ ዋሻ ክብ ቅርጽ በመባል ይታወቃሉ። በሐዲስ ኪዳን የተመሰረተችው ቤተክርስቲያን ሶስት ያሰራር ቅርጽ ማለት ነው። ሶስት ያሰራር ቅርጽ አላት። እነርሱም ሰቀላ ዋሻ ክብ ቅርጽ ሰቀላ አለ ዋሻ አለ ክብ ቅርጽ በመባል ይታወቃሉ ማለት ነው። በአጠቃላይ በእነዚህ በሶስቱም የቤተክርስቲያን የሐዲስ ኪዳኗ የቤተክርስቲያን አሰራሮች ግን ይህ መስቀሉ የማይቀር ነው። መስቀሉ የፈተና ደሴት ምንቱ የሰጎን እንቁላል ከኔ ያለ እያለ ሰምቼዋለሁ መሰለኝና እንግዲህ ለሚተከለው ቤተክርስቲያን ታበረክትልናለህ ካለ ጥሩ ነው እና በዋናነት ሁሉ ጊዜ በዚህ በመስቀሉ የማይቀር ነው። መስቀሉ የነገረ እግዚአብሔር ፍጻሜ ነው። ወይ የተፈጸመ ሁሉ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ የሥራውን ማጠናቀቅ የሥራውን መጨረስ የሰውን ልጆች ድነት ሁሉንም ተናግሮ የጨረሰበት እኒህ 13ቱን ሕማማት የተቀበለበት በመስቀሉ ላይ ነው። 13ቱን ሕማማት የተቀበለበት ስጋው የተቆረሰበት ደሙ የፈሰሰበት እኛም ሕይወትን ያገኘንበት ክርስቶስን የለበስንበት በመስቀሉ ላይ ነውና ይህ መስቀል ሁልጊዜ በዚህ በቤተክርስቲያን ጉልላት ላይ የማይቀር ነው። መስቀል የነገረ እግዚአብሔር ፍጻሜ ነው። ከመስቀሉ ሁልጊዜ አይናችን አይነቀልም። በመስቀል ሕይወትን ድነትን አግኝተናል። ሞትን ሽረንበታል። ዲያብሎስን ቀጥቅጠንበታል። ሰይጣንን ካጠገባችን አርቀንበታልና ኃይላችን ስለሆነ መስቀሉ ጽናችን ስለሆነ መስቀሉ ብርታታችን ስለሆነ መስቀሉ መደገፊያችን መጠጊያችን እሱ ነው። መበርቻችን መጠንከሪያችን ኃይል አጋንንትን የምናረቀው በስመ አብ ብለን በትምህርተ መስቀል ነው። ሁልጊዜ ተሸክመን የምንሄድ የክርስቶስን መስቀል ነው። ስለዚህ በዚህ ምክንያት ነውና የሰጎን እንቁላል ደግሞ ከመስቀሉ ላይ የሚደረግበት ሁልጊዜ ያው እኛ ከቤተክርስቲያን አይናችን ከተመለሰ አይናችን ከዞረ
ዛሄርን እናጣለን ከዛሄር ከተለየን ደግሞ ሕያዋን ሳንሆን ሙታን እንሆናለንና በአካለ ሥጋ እየኖሩ ከመሞት አምላካችን ዛሄር ይሰውረን። ያው ከዛሄር ተለይቶ ከመኖር ከዛሄር ፊት ርቆና ሸሽቶ ከመኖር አምላካችን ዛሄር ይጠብቀን። የዛሬው ትምህርታችን እንግዲህ ያው ጊዜያችን በዚያው እንጨርስ ይመስለኛል። ዛሬ በሐዲስ ኪዳን ቤተክርስቲያን 3 የአሰራር ቅርጽ አላት። እነርሱም ሰቀላ፣ ዋሻ፣ ክብ ቅርጽ በመባል ይታወቃሉ። እነዚህን ያዙና የነዛኛዎቹ በስንት ካሬ ሜትር በምን ላይ እንደሚያርፉ አይተን ነበርና የነዚህኛዎቹ ደግሞ የእያንዳንዱ የሶስቱም ቅርጾች ምን ይመስላሉ የሚለውን በአጠቃላይ ያን ወደ ኋላ ያየናቸውን በዝርዝር አንዳንድ ብለን ቅድም የጻፋቸዋቸውን እናያለን። ያንዳንዳቸውን አንዳንድ ብለን እናያለን። ነገረ መስቀሉን ያነሳ ነው ዛሬ ያው ኔትወርኩም እያስቸገረን መስም እየተበሳጨችብን እኛም እየወደቅን እየተነሳን ስላለን ይህም ከማምሸታችን የተነሳ ከመዘግየታችን የተነሳ ስለሆነ ብዙ ጊዜያቸውንም እንዳልጨርስ ዛሬ በዚሁ እናጠናቅ በሚል ነውና በጥያቄ ጊዜ ጥያቄ ካላችሁ ጥያቄያችሁን ጽፋችሁ ያዙ። የጥያቄ ቀን አለ ይመስለኛል፣ እሱ ይነገረኛል። እኔም ሁላችንም እናውቀውና በዚያን ቀን በዚያን ሰዓት እንገናኛለን። ጥያቄ ካላችሁ በጥያቄ ቀን እንገናኛለን። ጥያቄያችሁን ግን ካሁን ጀምራችሁ ጽፋችሁ ያዙ እስካሁኑ። ሌላው እንግዲህ አምላካችን እግዚአብሔር መንገዳችንን አስተካክሎ ሕይወታችንን በመልካሙ መንገድ መርቶ ያማረውን ከዚያም በላይ ቅዱስ የሆነውን የእርሱን ቃል ዘወትር እንሰማ ዘንድ አምላካችን እግዚአብሔር ይርዳን። እንግዲህ እኛንም ደግሞ የሚያርቀንን የሚያዘገይንን ከኛ ያርቅልን፣ እንዳንዘገይ ቀድመን እንድንገኝ። እናንተ ጎበዞች ናችሁ። እኔ በጣም የዘገየሁ እንደሆነ ይታወቀኛልና ላለመዘግየትና በጊዜ ለመገኘት እጥራለሁ። ዓርብ በቸር ያገናኘን። ከዚያ በፊት ግን የጥያቄ ጊዜ ካለን እንገናኛለን። ያው እንግዲህ አንዳንድ ጊዜ ትምህርት በሌላችሁ ቀንም ከተገናኘን እንገናኛለን። ለዚያን ሰው ይበለን አምላካችን እግዚአብሔር ለዚያን ቀን ያብቃን። ስለነበረን ጊዜ ሁሉ የአምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።